ሰላም ጤና ይስጥልን። እንደተነጋገርነው ከዚህ ቀደም ቢል which is አምስተኛው እዚሁ ሞጁል 5 ላይ የመጀመሪያው ሌሰን ላይ እንደተነጋገርነው ስለ ኢቲኤፍ የተለያየ ኢንቨስትመንት ኦፕሽኖችን አውርተናል። which is እኔ ሬኮመንድ የማደርገው የተለያየ ኢቲኤፎች አሉ። እነዛ ኢቲኤፎች which is እንደ ቅድም እንደተነጋገርነው ኮምባይንድ እነዛ ባኬት ውስጥ ያንን ኢቲኤፎች የተለያየ ሌሰይ S&P 500 ያለበት የተለያየ የቬንጋርድ የተለያየ ኢንቨስትመንት እንትኖች ፕሮዳክቶች አሉ እዛ ጋር እነዛ ላይ የትኛው ነው የተሻለ የሚለውን እኔ አስቀምጬልሃለሁ። የሚቀጥለው ሌሰን ላይ ብሮከሬጅ አካውንታችንን ሴታፕ ካደረግን በኋላ ምንድነው የምናደርገው? እነዛን ነገሮች እያንዳንዱን ማየት እንችላለን ማለት ነው። ሌትስ ጎ። እስቲ አሁን አንተ ኢንቨስት የምታደርገውን which is እዚች ከዚህ ዊኬንዱን እየሰራን ከዚች እቺ ጠብጠብ የምትለዋን ኢንካም እዛ ጋር ኢንቨስት የምታደርጋትን ሌትስ ሴይ this week ወተ ኡበርን ነዳ ጠዋት 100 ብር ሰራለ፣ ማታ ትወጣለህ 100 ብር ሰራለ፣ ዊኬንዷን ማለት ነው 200 ብር አለ። ያንን በዛ መልኩ ያንን መንገድ የምትሄድ ከሆነ ማለት ነው። አይ ደግሞ ይሄንን ልክ እኔ ሰጀስት በማድረግበት እዚህ ጋር ያለውን ይህንን ነገር ሌሎች እንዲማሩ እንዲያውቁ በመርዳት የምትከፈልበትን ያን ማለት 40% ነው ለዚህ የምትከፈለው ማለት ነው። ላይፍ ታይም ነው እዝናት እንዴ ተከፍለ የሚያልቅ አይደለም። ላይፍ ታይም እነዚህ ሰዎች ሜምበር በሆኑ እስከሆኑ ሜምበርነታቸውን ካንስል እስኪያደርጉ ድረስ ይሄ ነገር ምን ያደርጋል? አንተን ያን 40% ይከፍልሃል ማለት ነው። ለአመት ከሆነ ሰብስክሪፕሽናቸው ለአመት ለስድስት ወር ቆዩ የስድስት ወር ይከፍሉሃል ማለት ነው። ስለዚህ ያንን እያደረግ ያቺ ጠብጠብ የምትለዋን ያንን ከነዛ ሰዎች የምታገኘውን ኢንቨስት የምታደርግበት ማለት ነው። ስለዚህ የቺ ትንሿ ኢንቨስትመንት ሌትስ ሴይ እዚህ ጋር ኤግዛምፕሉ ላይ ምንድን ያስቀመጥኩልህ 100 ብር which is $100 በወር ብታስቀምጥ ለ30 ዓመት በ6% ኢንትረስት እንትን ብታደርገው ምንድነው የሚሆነው? አንተ ያስቀመጥከው ወደ 36 ሺህ ብር ይሆናል። ግን ያ 6% ኢንትረስቱ ምንድነው የሚያደርገው? ኦልሞስት ወደ 100 ሺህ ብር እና ከዛ በላይ ኮምባይንድ ኢንትረስት እንትን ይኖርሃል ማለት ነው። ስለዚህ ያ ማለት ምንድነው? የሚቀጥለው ሞጁል ላይ ልውሰድህና እነዛን ኢቲኤፎች እንትን አድርገን ምንድነው ስሙ ሰጀስት ያደረኩህን እንያቸው። ሌትስ ሴይ ይሄንን የቬንጋርድ S&P 500 ሪቪውን እንየው። ቻርቲንዳ ይሄንን ይኸው ይሄ የዛሬ ማለት ነው። ይሄ the last 5 day ይሄ የወሩ ማለት ነው። 6 ወር ምን ያህል እንትን እንዳለ year to date ይሁንና 1 year ምን ያህል እንትን የሚያደርገው 5 ዓመት የሚለውን ይኸው all the time የሚለውን እንድታይ የምፈልገው ምንድነው የተከፋፈለበትን ይኸው እዚህ ጋር ሜቢ 15 20 ምንድነው ስሙ ከዚህ በፊት 5 ዓመት ወደ ኋላ ስንት ማለት ነው 2015 ከሆነ 2010 አለ። ከዛ 2015 ላይ ስንት ነው ይሄ ፕራይስ እንድታይልኝ የምፈልገው በዚህ በራይት ሳይድ በኩል እቺ 880 ምናምን የምትለው ማለት ነው። then the next 5 ዓመት ምንድነው ያደረገው ከ20 ሲሆን 2020 ላይ ማለት ነው ኦልሞስት ደብል ነው ያደረገው አይደለም 2020 ላይ ከ5 ዓመት በኋላ ማለት ነው። ከ5 እስከ 7 ዓመት ራሱን ደብል ያደርጋል ማለት ነው። እዛ ጋር የነበረው ገንዘብ the next 5 year which is ከ20 እስከ 25 ባለው ማለት ነው የት ነው ያለው ኦልሞስት 500 ምናምን ራሱን ነው ደብል የሚያደርገው ከ7 እስከ 5 ዓመት ማለት ነው። ከ5 እስከ 7 ዓመት ራሱን ደብል እያደረገ የሚሄድ ከሆነ አንተ ሌትስ ሴይ ይሄን ነገር የጀመርከው 2000 እንደው እንበል 2015 ላይ ነው ብዬ ልበል 2015 ላይ 180 ብር ነው ያስቀመጥከው። ያቺ 180 ብር ዛሬ ላይ ምንድነው ማርኬት ጌን አድርጓል። እንግዲህ ልዩነቱን ነው እዚህ ጋር ይሄ ማለት ነው ከ180 ምናምን ብር ያለው ልዩነት ማለት ነው። ስለዚህ ይሄንን ለ30 ዓመት ስታባዛው ሌትስ ሴይ አንተ ሪታየር የምታደርገው በ2060 ቢሆን በ2050 በ2070 ላይክ አንተ የ35 የ40 ዓመት ሰው ብትሆን ሪታየር የምታደርግበትን ወቅት አስበው። ባይ ዘ ታይም ምን ያህል ነው እንትን የሚያደርገው ይሄ ነገር ማለት ነው። ኤቭሪ ይሄንን ደብል እያደረገ ሲሄድ እንግዲህ ማርኬቱን እንትኑን እያየው ነው አመጣጡ ማለት ነው። ልክ እንደዚህ የተለያዩትንም አብረን ብናያቸው ምንድነው የሚሆነው ብዙዎቹ ፐርፎርም የሚያደርጉት all time ይኸውልህ 2005 which is ይሄ ETF እንትን ከተደረገ ጀምሮ ያለበትም ማለት ነው 10
እያለ ኦልሞስት ደብል እያደረገ ነው የሚመጣው። ሶ ሌትስ ሴይ እዚህ እንትን ውስጥ እዚህ የአይሼር ራስል 1000 ግሮዝ ኢቲኤፍ ላይ ምንድን ነው ያለው? እዚህ ኢቲኤፍ ውስጥ ወደ 1000 ካምፓኒዎች አሉ የምናውቃቸው ማለት ነው። የምናውቃቸው ካምፓኒዎች ማለት ላስት ሌትስ ሴይ ቶፕ 10 ሆልዲንጎች ወደ 56% የያዘውን which is ቴክኖሎጂ ላይ እነማን ናቸው ያሉት? ቴክኖሎጂ አፕል አለ፣ ማይክሮሶፍት አለ፣ ቪዲያ which is ይሄ አሜሪካን እንትን፣ አማዞን አለ፣ ሜታ which is ፌስቡክ እንትን ማለት ነው፣ አልፋቤት ጉግል ማለት ነው፣ ቦከር፣ ቴስላ፣ አልፋቤት ልክ እንደዛ እያለ ስንት አለ ማለት ነው? 1000 ስታኮች አሉ፣ ኢንዲቪጁዋል ስታክ ማለት ነው። ሶ እኔ ምንድን ነው ሰጀስት የማደርገው ሁሌም ኢንስቴድ ኦፍ ባይን ተስላን ራሱን ብቻውን ከመግዛት ምንድን ነው የምታደርገው? ተስላም ያለበት ሞር ቴክኖሎጂ ኤክስፖዝድ ሊያደርግህ የሚችለውን ኢቲኤፍ ትገዛለህ ማለት ነው። ሶ ያለው አሁን ወደ ፊውቸር የምንሄድበት ወደ ቴክኖሎጂው ነው። እንደዛ ከሆነ ያንን ብለህ የምታምን ከሆነ እነዚህ አይነት ነገሮችን ትገዛለህ ማለት ነው። አይ ኖ ኔክስት ታይም ወደ እንደዚህ ወደ ኢንዱስትሪያል ነው የምንመለሰው ስትል ኢንዱስትሪያል እና የተለያየ እነዚህ ሴክተሮችን አይተህ አንተ ወደ እንትን ምንድን ነው ስሙ ይሄ ነው የሚያዋጣኝ ወደምትለው ማለት ነው። እኔ እዚህ ጋር የማደርገው ጀስት ኤጁኬሽናል ፐርፐዝ አንተን ሰጀስት ይሄንን ብታደርግ ይሄ ማርኬት ላይ አመጣጡ እንደዚህ ነው ብዬ አንተን ለማሳየት ማለት ነው። ስለዚህ አንተ የምታረጋት እቺ ጠብጠብ የምትል ኢንቨስትመንት እቺ 100 ብር ሌትስ ሴይ ዊኬንድ ላይ ሰርተ የምታስቀምጣት ወር 2 ወር አመት እያለ ሲቀጥል ያ ነገር ሌትስ ሴይ ኔክስት አሁን በዚህ መጨረሻ ቦነስ እንትኑ ላይ ምን አለ እንግዲህ በወር 10 ሰዎችን ጆይን እንዲያደርጉ 10 ሰዎች ይህንን ፕሮግራም ገብተው እንዲማሩ እኛ ኮሚኒቲ ውስጥ ጆይን እንዲያደርጉ ያንን ነው የምታደርገው። 10 ሰዎች አንተን 40% ይከፍላሉ ኤቭሪ መንዝ ማለት ነው። 10 ሰዎች በፕሮግራሙ ምክንያት ማለት ነው። ስለዚህ እነዛ 10 ሰዎች ስንት ማለት ነው? 10 ሰዎች በአመት የአመቱን ሬጂስተር ቢያደርጉ ምንድን ነው የሚሆነው? 80 ታይምስ 10 ማለት ነው አይደል? 800 ብር አለ ማለት ነው። 800 ብር መስት የምታደርግበት ማለት ነው። በወር ነው 10 ሰዎች 800 ታይምስ 12 ማለት ነው። ያንን ደግሞ አባዛና ይኸው ልክ እንደዛ ያቺ ትንሽዬ ጠብጠብ የምትል ኢንካም እንትን ትኖራለች ማለት ነው። ሰው ምንም አይነት እንትን የሚያስፈልገ ነገር የለም። ምንም አይነት ማጂክ ሰንበዲ እንደዚህ አድርግ እንደዚህ የሚለ ነገር የለም። ማርኬትም ማንም ታይም ሊያደርግ አይችልም። ማንም ፕሮጀክት ሊያደርግ ነገ እንደዚህ ሊሆን ይችላል፣ በዚህ ሳምንት እንደዚህ ሊሆን ይችላል፣ የዛሬ ዓመት ብሎ የሚል ነገር የለም። ማንም ማለት ነው። እነዚህ ይወድቃል፣ ይነሳል፣ ከፍ ይላል፣ ዝቅ ይላል፣ ቀይ ውስጥ ይገባል፣ ግሪን ኤሮ ማደር በእኔና በአንተ እድሜ እነ ወልማርት እነ ትልልቅ ካምፓኒዎች እንትን የሚያደርጉ አይመስለኝም። አይ ዶንት ቲንክ ሰው የተለያየ ኢንዱስትሪዎች በዛ መልኩ በእኔና በአንተ እድሜ እንትን የሚያደርጉ። ስለዚህ ኢንቨስት ኮንስተንትሊ ያንን ኮንስተንትሊ ኢንቨስት የምታደርግበትን ኤቭሪ ዊክ ኤቭሪ መንዝ እንትን የምታደርግበትን ነው እያደረግን ያለ ነው። ሲቀጥል ስታርት ኤርሊ አንተ ትንሽ አሁን እድሜ ትንሽ ከሆነ ምንድነው እንድታደርግ የምፈልገው? አሁን ላይ ጀምረ ያችን ኢንቨስት ማድረግ ማለት ነው። ነገ ከነገ ወዲያ የተሻለ ሪዛልት እንዲኖር ከፈለግ ዛሬ ላይ ምን ማድረግ አለብህ? ዛሬ ላይ መጀመር አለብህ። ትንሽም ለምን 50 ብር አትሆንም? ለምን 5 ብር ለምን አትሆንም? እነዚህን የምታያቸው ሙሉ ፕራይስ አይደለም የምንገዛው አይደለም፣ ፍራክሽን ኦፍ ሼሮቹን ነው የምንገዛው ከዚህ ውስጥ። ስለዚህ እንትን ማድረግ ማለት ነው። ኤኒታይም 10 ብር ሲኖርህ ሄደህ መግዛት ትችላለህ። 5 ብር ሲኖርህ ሎጊን አድርገህ መግዛት ትችላለህ። ያለህን ማለት ነው። ሴም ቲንግ ዜን ሪኢንቨስት ማድረግ ያለህን ኤርኒንግን which is ዲቪደንት የሚከፍሉትን እነዛን ሪኢንቨስት ማድረግ which is let's say በዚህ እነዚህ ዲቪደንት የሚከፍሉ ኢቲኤፎች እንትን ካደረጉ ያንን መልሰህ እዛው ሪኢንቨስት ማድረግ ማለት ነው። ዜን እነዛን ነገሮች አንተ ገንዘብህን which is አታወጣም፣ እንትን አታረግም። ምንድነው የምታደርገው? እዛው let's say በዚህ ዓመት I don't know ሌላ 500 ብር ጭማሪ እንትን ካለው ያንን ነገር የምታደርጋለህ መልሰህ ኢንቨስት አድርገዋለህ። ያ ነገር ሌላ ኢንትረስት ማርኬት ጌን ያደርግልሃል። አት ሴም ታይም ሌላ ኢንትረስት ነው እንትን የሚያደርግ ቅድም እንዳልኩ ዶን ታይም ኦን ደ ማርኬት እንትን ሲል እንደዚህ ዛሬ ሳምንት እንደዚህ አድርጌ ሽጬ እንደዚህ አንዳንዴ ኢቨን እንኳን የምንሰማው በእኛ እንትን ውስጥ አለ እንትና እኮ እንደዚህ ብሎኛል። እንትና የሚባል ነገር የለም ሲጀመር። ከሰው ከሰማ ሌት ነህ ለጌሙ ማለት ነው ለሚደረገው ነገር። ልክ እንደ ጌም ስታፕ የተለያየ ነገሮች እንትን ሲደረግ ከሰዎች ከሌኮ ምናምን ኒውስ ላይ ስትሰማ ኦልሬዲ ያ ነገር ሌት ነው ማለት ነው። ስለዚህ ያ እንዳይሆን ምንድነው የሚሆነው? ጀስ
ስታርት ኤርሊ። ልክ እንደዚህ ራስህ ሪሰርች አድርገህ አይተህ የሚሆነኛ እነዚህ ነገር እፈልጋለሁ የምትላቸውን ያንን ማድረግ ማለት ነው። ሶ ባረም ላይን ኢዝ ምንም አይነት ሴክሬት ምንም አይነት እንትን የለውም። ጀስት ሲምፕሊ ታይም እና ኮምባይንድ እንትን ትሪኩን ይሰራል ማለት ነው። ያንን ነገር ባስቀመጥክ በቆየ ቁጥር ምንድን ነው የሚያደርገው? ያ ነገር ኮምባይን እያደረገ የጨመረ ዛሬ ላይ ጀምር ከኔ ጋር ይሄን አካውንት ከፍተሃል እንትን አድርገሃል። የዛሬ 6 ወር 50 ሺህ ብር 10 ሺህ ብር 5 ሺህ ብር አይ ዶንት ኖ። የዛሬ ዓመት 30 40 ሺህ ብር ሊኖር ይችላል። አይ ዶንት ኖ ስንት ሊኖር እንደሚችል እያለ ይቀጥልና የዛሬ እንግዲህ ረጅም ዘመን ነው እንግዲህ አብረን ያለ ነው። ሰው ያንን እዛ ድረስ እስክንደርስ ድረስ ያለ ነው እናየዋለን ማለት ነው። ሰው በእኛ በዚህ ባለንበት እድሜ ብዙ ትውልዶችን እንዳለፉት ሰዎች አንሸወድበትም ማለት ነው። ስለዚህ ራሳችን እያስተማርን ራሳችን እንትን እያደረገን ለወደፊት ራሳችን እናዘጋጃለን ማለት ነው። ሰው ያንን ለማድረግ ሲምፕሊ የሚቀጥለው ላይ እንዳልኩ እነዚህን ኢቲኤፎችን ፒክ በማድረግ እነዛ ላይ ያችን ፍራክሽናል ሼሩ አንተ የምትችለው 100 ብር ካለ ያችን 100 ብር ኢንቨስት የምናደርግ ከሆነ 10 ብር ያ ነው ፕላኔ። እኔ 100 ብር እኔ ማስገባና አዲስ እንትን አድርጌልሃለሁ። እዛ ላይ 100 ብር እንትን አድርገ ያችን 10 ብር እያንዳንዱ ኢቲኤፍ ውስጥ 10 ብር ከተን እናስጀምራለን ማለት ነው። ሶ ያንን የሚቀጥለው ስቴፕ አውቶ ኢንቨስት ማድረግ ነው። አውቶማቲክሊ ከካርዱ ወስዶ ኢንቨስት እንዲያደርግ ማለት ነው። ከየት ካርድ ነው? አዲስ ካርድ ክሬት የምናደርገው ከዚህ በኋላ ካርድ ክሬት የምናደርገዋለን። ያ ካርድ ምንድን ነው የሚያደርገው? ሰፕሬት ከአንተ እንትን ጋር የሚያያዝ አይደለም ከምንም ጋር። ይሄ ለዚሁ ፐርፐዝ ለይተን የምናስቀምጠው ካርድ ማለት ነው። ዝና ግሮሰሪ ለማድረግ ዝና የሆነ ነገር ለመስራት ምንም ለዚሁ ለኢንቨስትመንት ለተለያየ ሳይድ ሀስል አድርገን ለወደፊት ፊውቸራችንን ሴታፕ የምናደርግበት ካርድ ማለት ነው። ሶ ያንን ካርድ አውቶሜት የምናደርግበትን ያንን እናያለን ማለት ነው። ሶ አይ ዊል ሲ ዩ ኔክስት ዋን። Bye-bye.